በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የታመነ በክብር ያረገ የተንሣኤያችን በኩር የአዲስ ኪዳን ሊቀ ካህን ማለዳ ማለዳ አዲስ ታማኝነቱ ብዙ አማኑኤል የድንግል ማርያም ልጅ ኢየሱስ ክርስቶስ የትላንትናውን የክፋት ጨለማ በፍቅሩ ብርሃን ገልጦ ዛሬም እንደገና ዕድል ሰጥቶ በቅድስናው ተራራ ስለ ስሙ እንድናወራ ስለ ክብሩ እንድንዘምር ስለረዳን ክብርና ምስጋና አምልኮና ውዳሴ ከሁሉ አስቀድሞ ለገናናው ስሙ ይሁን። ኑና ጥቂት እረፉ። አእይንተ እግዚአብሔር አባቶቼ ካህናት፣ ላይካነ ምስጢር ስዩማነ እግዚአብሔር ወንድሞች ዲያቆናት፣ እንዲሁም የቅዱስ ያሬድ የዜማ በረከት ያደረባችሁ ዘማሪያን፣ ሽበታችሁ የክብር ዘውድ የሆነላችሁ አባቶቼና እናቶቼ፣ ወንድሞችና እህቶች፣ ሰላም እግዚአብሔር የበዛላችሁ ሕፃናት ጭምር ሰላምን በሰበከልን በሰላማዊው ኢየሱስ ክርስቶስ ፍጹም ሰላምና ፍቅር እንደምን ለዚህ ሰዓት ደረሳችሁ? እንደምንስ ቆያችሁ? አሜን። ምስጋና የባህሪ ገንዘቤን አምላካችን እግዚአብሔር ይመስገን ብለን እንድናመሰግነው የምስጋናን ዘውድ በአንደበታችን ስላኖረ ስሙ የከበረና የተመሰገነ ይሁን። የመዳናችን ምክንያት የአዲስ ኪዳን ኪሩብ የጸጋ ሁሉ መፍሰሻ ከእግዚአብሔር ጋር የተግባባንባት ቋንቋችን እግዚአብሔርን የሚያየንባት ዓይናችን እናታችን እናት ዓለም ጽዮን ድንግል ማርያም ስሟ የከበረና የተመሰገነ ይሁን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ሁሉ እግዚአብሔር ባከበራቸው ክብር መጠን የተመሰገኑ የተከበሩ ይሁኑልን። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ ባለን አጭር ደቂቃ ኑና ጥቂት እረፉ የሚለውን የመጽሐፍ ቅዱስ ክፍል መነሻ አድርገን እግዚአብሔር ለዛሬ የሚያስተምረንን እግዚአብሔር ለዛሬ የሚነግረንን እንሰማለን። ለአበው ቀደምት ምስጢሩን ገልጦ እንዳከናወነላቸው ለእኛም ለአዲስ ኪዳን ልጆቹ የቃሉን ደጅ የቃሉን ምስጢር ገልጦ እንዲያከናውን ቅዱስ ፈቃዱ ይሆን። የማርቆስ ወንጌል ምዕራፍ 6 ቁጥር 31 ላይ ወንጌላዊው ቅዱስ ማርቆስ እንደመዘገበልን ጌታችን መድኃኒታችን ኢየሱስ ክርስቶስ በአንድ ወቅት ደቀ መዛሙርቱ ስለሆነላቸው ነገር ከእርሱ ተለይተው ስላስተማሩት ትምህርት ከእርሱ ተለይተው ደግሞ ስለሆነላቸው ድንቅ ተአምራት ይነግሩት ጀመረ። ዛሬ እንደዚህ ሆነልን፣ ዛሬ እንዲህ ያለ ድንቅ ተአምራትን አደረግን፣ ደግሞም በብዙ ከነቢያት ትምህርትና ከነቢያት መጻሕፍት እየጠቀስን ሕዝቡን አስተማርን እያሉ ለጌታችን ለኢየሱስ ክርስቶስ ይነግሩት ጀመረ። በእርግጥ እነርሱ በሃይማኖት ገና ስላላደጉ በመንፈሳዊ ዕውቀት ገና ስላልበለጸጉና ከፍ ወዳለው እድገት ስላልመጡ ጥቂቱ ነገር ያስገርማቸዋል። የሆነላቸው ትንሽ ነገር ድንቅ መስሎ ይታያቸዋል። ከዚህም የተነሳ ወደ ጌታ ኢየሱስ ክርስቶስ መጥተው ድንቅ ነገር በብዙ ሕዝቡን አስተማረን ብለው ይነግሩት ጀመረ። ብዙ ሕዝብ ስለነበረ ብዙ ሕዝብ ይከተለውና ያስጨንቀውም በዙሪያውም ይመላለስ ስለነበረ ደቀ መዛሙርቱን እናንተ ራሳችሁ ኑና ወደ ምድረ በዳ ኑና ጥቂት እረፉ አላቸው። ወደ ምድረ በዳ በሉ እስኪ፣ ድምፃችሁ ግን አይሰማም። ወደ ምድረ በዳ ኑና ጥቂት እረፉ። እንግዲህ ምናልባት ብዙዎቻችሁ በሕሊናችሁ ታስቡታላችሁ ብዬ ገምታለሁ። ሰው በምድረ በዳ እረፍት ሊያገኝ እንዴት ይችላል? ሰው በሌለበት ምድር ላይ ድንጋያማ በሆነ ስፍራ ምናልባትም በጫካ በተሸፈነና በተከደነ ምድር ላይ
ሰው ለእረፍት አይጋበዝም። ግን ኑና እናንተ ራሳችሁ ወደ ምድረ በዳ መጣችሁ ጥቂት እረፉ አላቸው። ምንድነው በምድረ በዳ የሚያሳርፍ ነገር እንደሌለ ይታወቃል። ምናልባት ለወንበር እንኳን ቢፈለግ መቀመጥ እንኳን ቢያሻቸው የሚያገኙት ነገር ድንጋይ ደግሞ ከሐሩር ወይም ከፀሐዩ የተነሳ ይሞቃል። ስለዚህ ለመቀመጫነት አይመችም ወይንም ደግሞ አያገለግልም። ግን ወደ ምድረ በዳ ነውና ጥቂት እረፉ አላቸው። ለካ የማረፋችን ምክንያት ያለንበት ሁኔታ የተቀመጥንበት ስፍራ ሳይሆን አብሮን ያለው እግዚአብሔር ነው። ከነርሱ ጋር ስላለ የልባቸው እረፍት የሚሆን ሰላማቸው ይሆንላቸው ምድረ በዳውን ለምለም የሚያደርግ የሰማይና የምድር ጌታ ዓለም ሳይፈጠር ዘመን ሳይቆጠር ከአባቱ ጋር በእኩልነት ያለ የነበረ ደግሞም የሚኖር እርሱ የእግዚአብሔር ልጅ እግዚአብሔር የሆነው ለካ ኢየሱስ ክርስቶስ አለ። ለካ የተቀመጥንበት ወንበር ሳይሆን እረፍት የሆነን የተጠጋንበት መንደር ሳይሆን እረፍት የሆነን የተጠጋንበት እግዚአብሔር ነው። የሁላችሁ ካላችሁበት ስፍራ የተነሳ ከተቀመጣችሁበት ወንበርም የተነሳ እረፍት አይሆንላችሁም። እረፍት የሚሆንላችሁ አብሯችሁ ካለው የተነሳ ወይንም አብራችሁት ከወጣችሁት ከእግዚአብሔር የተነሳ እረፍት ይሆንላችኋል። ለዚያ እኮ ነው ሊቀ ነቢያት ሙሴ በኦሪት ዘጸአት ምዕራፍ 13 ቁጥር 33 ላይ ከእግዚአብሔር ጋር በሚነጋገርበት ወቅት እግዚአብሔርን አንተ በርግጥም በሞገስ ከኔ ጋር ካለህ ሕዝብህም ደግሞ ከሌላው ሕዝብ የተለየ ሕዝብ እንደሆነ አውቅ ዘንድ አንተ ከኔ ጋር ውጣ አለው። እግዚአብሔርም እኔ ካንተ ጋር እወጣለሁ ደግሞም አሳርፍሃለሁ አለው። እኔ ካንተ ጋር እወጣለሁ ምን እልሃለሁ አሳርፍሃለሁ። ለካስ አብሮን ስለወጣ ነው የምናርፈው። ሙሴ ቀጥሎ እንደዚህ አለ፣ በእርግጥም አንተ ከኛ ጋር ካለ ሞገሳችን ከሆነ ክብርህ በእኛ ላይ ካለ ከአሕዛብ እነዚህ ከማያምኑት ቆላፋዎቹ ከግብፃውያን የተለየን ከሆነ ካልወጣ አታውጣን አለው። ካልወጣ ምን አትበለን አታውጣን። ይሁላችሁ በመንገዳችሁ የተመቻቸ ነገር ቢኖር ልምላሜ የመሰለ ነገር እንኳን ቢኖር ግን እግዚአብሔር ካልወጣ አታውጣኝ በሉት። ከመውጣታችሁ በፊት የእግዚአብሔር አብሮነት፣ የእግዚአብሔርን መውጣት፣ የእግዚአብሔርን መገኘት፣ የእግዚአብሔርን አብሮነት አረጋግጡ። ስለዚህ በሕይወታችሁ ውስጥ ከመወሰናችሁ ከመውጣታችሁ አስቀድማችሁ እግዚአብሔር ሆይ ፈቃዴ ከሆነ አንተ ቀድመህ ይውጣ፣ ካልወጣህ ግን አታውጣኝ በሉት። ብዙ ጊዜ ወጥተን እኮ የጎደለብን ለምሰን ያልሞቀን፣ ታግለን ያልጣልነው፣ ሮጠን ያላሸነፍነው፣ በልተን ያልጠገብነው የእግዚአብሔር አብሮነት እኮ ስለተለየን ነው። ሰው የእግዚአብሔር አብሮነት ከጎደለው፣ የእግዚአብሔር አብሮነት ከተለየውና ብቻውን ከወጣ ያን ጊዜ ጠላት ዲያብሎስ መጫወቻ ይሆናል። ስለዚህ ታግሎ አያሸንፍም፣ ታግሎ አይጥልም። ሙሴ ካልወጣ አታውጣን አለ። በሕይወታችሁ ውስጥ ማረፍ ከፈለጋችሁ ካልወጣ አታውጣን በሉት። የሚወጣው እኮ ሙሴ ወደ አባቶቹ ርስት ወደ ከነዓን ነው የሚሄደው። ማርና ወተት ወደምታፈልቀዋ ምድር ከባርነት ቤት ከግብፅ ወጥቶ ወደ እስራኤል ወደ ተስፋይቱ ምድር ወደ ከነዓን ነው የሚወጣው። ግን እግዚአብሔር ሆይ በዚያ በርግጥ ማርና ወተት ቢፈልቅ የአባቶች ርስት ከነዓን ብትሆን ግን ካልወጣን አታውጣኝ አለ። የሁላችሁ ሽልማት ቢኖር፣ ብዙ ሀብት ቢኖር፣ ባለጠግነት ቢበዛላችሁ፣ ስልጣን ቢመጣ እግዚአብሔር ከሌላ አትውጡ። ከእግዚአብሔር ጋር ሆናችሁ ምድረ በዳው ለምለም ይሆናል። ከእግዚአብሔር ጋር ከሆናችሁ ጠማማው ይቀናል፣ የደከመው ይበረታል፣ የጠፋው ይገኛል። ስለዚህ እግዚአብሔር ልጆች ሁልጊዜም ቢሆን
በመንገዳችን በሕይወታችን የእግዚአብሔር አብሮነት ያስፈልገናል። ሙሴ ካልወጣህ አታውጣኝ አለ። ስለዚህ ከዚህም የተነሳ የእስራኤል ልጆች በመንገዳቸው በጉዟቸው ላይ የሚገጥማቸው ብዙ መከራ፣ ብዙ ፈተና ሁሉ በደል ያልፋሉ። ከማን አብሮነት የተነሳ? ከማን? ከእግዚአብሔር አብሮነት የተነሳ። በልባችን የታቀፍነው ብዙ ችግር እንኳን ቢኖር ያልፈታነው ቋጠሮ የታቀፍነው ሰዎች ያልተረዱን ብዙ ችግር እንኳን ቢኖር የእግዚአብሔር ልጆች ሁኔታዎች ሳይሆኑ ስፍራ ሳይሆን የሚያሳርፍ ግን ሁልጊዜም ቢሆን የእግዚአብሔር አብሮነት ነው። እኔ መጽሐፍ ቅዱስ ሳነብ የቅዱስ ጳውሎስና ሲላስን አንድ ታሪክ በሐዋርያት ሥራ ምዕራፍ 16 ሳነብ እጅግ ይገርመኛል። ቅዱስ ጳውሎስና ሲላስ አንዲት የሟርተኝነት መንፈስ የነበረባት ሴት ብዙ ጊዜ ስላስቸገረቻቸው ቅዱስ ጳውሎስ ወደ ኋላ ዞሮ አንተ ክፉ መንፈስ በናዝሬቱ በጌታ በኢየሱስ ክርስቶስ አዝሃለሁ፣ ከእርሷ ውጣ አለው። ቅዱስ ጳውሎስ ይህን ቃል ሲናገር በእርሷ ላይ የነበረው በጥንቆላና በመዋርት ያስጨንቃት የነበረው ደግሞም ለሌሎች የገቢ ምንጭ ሆኖላቸው በጥንቆላ የተዳደሩባት የነበሩት ያ ክፉ መንፈስ ቅዱስ ጳውሎስ በጌታ በኢየሱስ ክርስቶስ አዝሃለሁ ውጣ ሲል ወዲያውኑ ወጣ ይላል መጽሐፍ ቅዱስ። የሚገርመው ቅዱስ ጳውሎስና ሲላስ ይህን መልካም ነገር አደረጉ። ወደ አእምሮዋ እንድትመለስ ባለሙሉ ጤና እንድትሆን አደረጓት። ግን ወዲያው ክስ መጣ። ምን መጣ አልኳችሁ? ክስ። እኛ ልናደርገው የማይገባንን በሕጋችን ያልተፈቀደውን ከሕጋችን ውጪ የሆነውን ነገር ያደርጋሉ። ስለዚህ እነዚህ ሰዎች ከተማውን ይረብሻሉ ብለው ተከሰሱ። በእውነት እነ ቅዱስ ጳውሎስ ከተማ ረብሸዋል እንዴ? ረብሸዋል እንዴ? አልረበሹም እኮ። ግን መልካም ስላደረጋችሁ ምስጋና እንዳትጠብቁ። ብዙ ጊዜ መልካም አድርጋችሁ በጎ ሰርታችሁ ምላሻችሁ ምናልባት ነቀፌታ ሊሆን ይችላል፣ መታሰር ሊሆን ይችላል። ግን እኔ እድል ያመደፋሽ ነው እንዲህ ባደረግኩ ከዚህ በኋላማ ንክች ብዬ እዛ ቤተክርስቲያን ደጃፍ አልሄድም፣ ሰበካ ጉባኤ በሆንኩ ሰንበት ትምህርት ቤት ባገለገልኩ ሰዓቴን ጥዬ እዛ በሮጥኩ በቅዳሴ ባገለገልኩ ለቤተ ክርስቲያን የሚያስፈልገውን በሰጠው ደካሞችን ባገዝኩ በክርስትናዬ በታመንኩ እኔ እንዴት እንዲህ ይባላለሁ ከዚህ በኋላማ እንዳትሉ። ምክንያቱም ይሁላችሁ መልካም አድርጋችሁ መመስገን ብቻ ሳይሆን መልካም አድርጋችሁ ስታበቁ መገፋት፣ መጠላት ይኖራል። ለዚያ ነው ከእርሱ እኮ የተማርነው ይሄንን ነው። ዓለም ከኛ አስቀድሞ የጠላው ማንን ስለሆነ? ማንን? ክርስቶስ ራሱን ጠልቶታል እኮ። ስለ ጠላው ነው የሰቀለው። ስለዚህ ክርስቶስ ክፉ አላደረገም። ሕመምተኞችን ድውያንን ፈወሰ፣ መልካም የሆነውን ትምህርት አስተማረ፣ ደካሞችን አበረታ፣ ያዘኑትን አጽናና፣ አይነ ስውራንን አይናቸውን አበራላቸው። ግን መጨረሻ ሽልማቱ ምን ነበር? መስቀል ነበር እኮ። ሜዳሊያ ነበር እንዴ? ነበር ወይ? አልነበረም እኮ። ቅዱሳን ሰማዕታት፣ ጻድቃን ሁሉ ወንጌል አስተምረው እነ ቅዱስ ጴጥሮስ ቁልቁል ተዘቅዝቀው ነው የተገደሉት የሞቱት። በሰይፍ ነው የተገደሉት። ይኸውላችሁ መልካም አድርጋችሁ ስታበቁ በዚያ ስራቸው እግዚአብሔር ይክበር። እናንተ ግን ምስጋና እንዳትጠብቁ። ምክንያቱም ምስጋና ጠብቃችሁ ነቀፌታ ሲመጣ ተስፋ ትቆርጣላችሁ። ቅዱስ ጳውሎስና ሲላስን ሸንጎ ፈረደባቸው። እነርሱ ይዘው ቅዱስ ጳውሎስና ሲላስን ወደ ወህኒ ቤት አገቧቸው። በዚያም ለወህኒ ቤት ጠባቂው ወደ ውስጠኛው ክፍል አሳልፎ ወህኒ አስገብቶ ከግንድ ጋር ጠርቆ እንዲያስራቸው ነገሩት ይላል። ከሌሎች እስረኞች በተለየ መልኩ ቅዱስ ጳውሎስና ሲላስን ወደ ውስጠኛው ክፍል አስገብተው ምናልባት በዘመኑ ቋንቋ ቢሆን እርሱም እንግዲህ ለበጎ ጥቅም ማለት ነው። ቪአይፒ ነው አይደል የሚባለው? የቅጣት ቪአይፒ ነው ያስገባቸው ቅዱስ ጳውሎስና ሲላስን ወደ ውስጠኛው ክፍል አስገብቶ በእግር ብረትና በእጅ ሰንሰለት አሰራቸው።
እግራቸውን በብረት እጃቸው ደግሞ በሰንሰለት ታስሮ ቅዱስ ጳውሎስና ሲላስ ወደ ውጭ ተወረወሩ። ስለዚህ የሰሩት ያጠፉት የበደሉት ነገር የለም። ግን ወህኒ ቤት እግራቸው በብረት እጃቸው ደግሞ በሰንሰለት ታስሮ ያውም ከሌሎቹ እስረኞች በተለየ መንገድ መከራን አጸኑባቸው፣ መከራን አበዙባቸው። እኔ የሚገርመኝ ክፍል ግን ቅዱስ ጳውሎስና ሲላስ በእግር ብረት በእጅ ሰንሰለት ታስረው በዜማ እየጸለዩ እግዚአብሔርን ያመሰግኑ ነበር ይላል። ደስ አይልም? ታስረዋል፣ ተደብድበዋል፣ ገምተዋል እኮ ዓይናቸው አብጧል፣ አካላቸው በብዙ ድብደባ ተጎድቷል፣ ደክመዋል፣ ምግብ አልበሉም፣ ሲያገለግሉ ነው የዋሉት። ደም በላያቸው ላይ ፈሷል። ደግሞ እጃቸው በሰንሰለት እግራቸው በብረት ታስረዋል። ያውም ወደ ውስጠኛው ክፍል ገብተው ግን ቅዱስ ጳውሎስና ሲላስ በዜማ እየጸለዩ በዜማ ያመሰግኑ ነበር ይላል። ወይንም እንዲጸልዩ ያደረጋቸው የታሰሩበት ሰንሰለት የታሰሩበት የእግር ብረት ሳይሆን ከነሱ ጋር ያለው የእግዚአብሔር አብሮነት ነው። እነሱ ታስረዋል። አሳሪዎቹ አስረናል፣ አስጨንቀናል፣ ደብድበናል ብለዋል። ቅዱስ ጳውሎስና ሲላስ ግን እጃቸውና እግራቸው እንጂ መንፈሳቸው አልታሰረም። ስለዚህ በዜማ እግዚአብሔርን ያመሰግናሉ። በዜማ በእግዚአብሔር ፊት እግዚአብሔር ሆይ እንዴት ታላቅ ነህ፣ እግዚአብሔር ሆይ እንዴት ኃያል ነህ፣ ችግረኞቹን የምታስብ እኛን ደግሞ ከወደድክበት ከጥልቅ ፍቅርህ የተነሳ አንድ ልጅህን ሰጥተህ ሕይወትን ያደልከን ደግ አባት፣ የሰላም አለቃ፣ የዘላለም ንጉሥ እያሉ እግዚአብሔርን በዜማ ያመሰግኑታል። ደስ ይላል አይደል? በቃ ታስራችሁ ሊሆን ይችላል፣ ተደብድባችሁ ሊሆን ይችላል፣ መከራ መጥቶ ሊሆን ይችላል። ግን በመጣው ነገር ውስጥ ሁሉ ማን ይመስገን? መጽሐፍ ስለ ሁሉ አመስግኑ ይላል። ስለ ሁሉ ምን በለው? አመስግኑ። ስለሞላው ደግሞ ስለጎደለው፣ ስላገኛችሁት ቢሆን ደግሞ ስላጣችሁት፣ ስለ እያንዳንዱ ነገር አመስግኑ። መታመን ማመስገን። ለዚያ እኮ ነው ባለራእዩ ቅዱስ ዮሐንስ በራእየ ዮሐንስ ምዕራፍ 2 ላይ ምዕራፍ 2 ቁጥር 8 ላይ ምናምን ቁጥር 9 ላይ አንተሰ ተአምን እስከ ለሞት ወሁ በቃ አክሊለ ሕይወት ይላል። አንተ ግን እስከ ሞት ድረስ የታመንክ ሆን የሕይወትንም አክሊል እሰጥሃለሁ። እስከ ምን ድረስ የታመንክ ሆን? እስከ ሞት ድረስ። ቅዱስ ጳውሎስና ሲላስን የሚያዘምራቸው የእግዚአብሔር አብሮነት ነው። ሁኔታው አይደለም፣ ቦታው አይደለም፣ አይመችም። ግን በማይመች ነገር ውስጥም ለሕሊና ዕረፍት ለመንፈስ መረጋጋትን የሚሰጥ እግዚአብሔር ከነርሱ ጋር ስለሆነ ቅዱስ ጳውሎስና ሲላስ እስር ቤት ውስጥ ሆነው ይዘምራሉ። ሌሎች እስረኞች ሁሉ ያደምጧቸው ነበረ ይላል። ክርስትናችሁ ሌሎች የታሰሩትን ለማገዝ ካልጠቀማችሁ ከባድ ነው። በአእምሮ የታሰሩ በመንፈሳቸው የተጨነቁ ብዙ የዚህ ዓለም ጣጣ ያዛላቸው ሰዎች እናንተን ሲያዩ ይሄ እግዚአብሔር ሰው ሊሉ በእናንተ ቤት መጥቶ ተጽናንተው ሊገቡ ይገባል። ስለዚህ እግዚአብሔር ልጆች ቅዱስ ጳውሎስና ሲላስ እንዲህ ሲዘምሩ እንዲህ ሲጸልዩ የወህኒ ቤቱ ለሁለት ተከፈለ ይላል። ክብርና ምስጋና ለአምላካችን ይሁን። ማንም ሰው አልነካው፣ ማንም ሰው ግን ያ ትልቅ በር ያ የወህኒ ቤቱ መዝጊያ በር በዜማ በጸሎት ለሁለት ተከፈተ። እግዚአብሔር ያስጨንቀኑን በሮች ሁሉ ይክፈትልን፣ የተዘጉብንን መንገዶች ሁሉ ይክፈትልን። ይሄ ብቻ አይደለም። ሌላው እኔ በጣም የሚገርመኝ በሐዋርያት ሥራ ምዕራፍ 12 ላይ ቅዱስ ጴጥሮስ ሄሮድስ ልጆችን ወይም አማኞች ክርስቲያኖችን ይገድል ነበርና የያዕቆብ ወንድም ዮሐንስን ገድሎ አይሁድ በጣም ደስ ስላላቸው አይሁድን አሁንም በተለየ መንገድ ለማስደሰት ፈልጎ ቅዱስ ጴጥሮስን ሊገለው ያዘው።
ዮሐንስን ስለገደለላቸው ቅዱስ ዮሐንስን ስለገደለው አይሁድ በጣም ደስ ብሏቸዋል። ስለዚህ ቅዱስ ጴጥሮስን ደግሞ ቢጨምር እጅግ በብዙ ደስ ይላቸዋል ብለው ቅዱስ ጴጥሮስን አስሮ ወደ ወህኒ ቤት አስገባው። ግን የፋሲካ በዓል እስኪያልፍ ብለው በወህኒ ቤት በዘበኞች በትላልቅ ጥበቃዎች አስጠበቀው። ከዚያ ቅዱስ ጴጥሮስ ሊሞት ሊገደል አዋጅ ታውጆበት በሁለት ጠባቂዎች መካከል ላይ ያው በሁለት ሰንሰለት ታስሮ ተኝቶ ነበረ ይላል። ደስ አይልም? ሁለት ጠባቂዎች መካከል በሁለት ሰንሰለት ታስሮ የሞት አዋጅ ታውጆበት የሞት ፍርድ ተላልፎበት ነገ ሞቱን እየጠበቀ ቅዱስ ጴጥሮስ ዛሬ ግን ተኝቷል። ጠባቂዎቹ አልተኙም። ቅዱስ ጴጥሮስ ሊሞት የሞት ድግስ ያለበት ሰው ግን ተኝቷል። ምን ይመስላችኋል? ቅዱስ ጴጥሮስን ያስተኛው የታሰረበት ሰንሰለት ያለበት ሁኔታ ሳይሆን የታመነበት ክንድ ያረፈበት ክንድ ቅዱስ ጴጥሮስን ያለ ስጋት አሳርፎ አስተኝቶታል። ለዚያ ነው ነቢዩ ንጉሡ ሰሎሞንን በመጽሐፈ ምሳሌ ላይ የሚሰማኝ ቢኖር በእርጋታ ይኖራል ከመከራ ስጋትም ያርፋል አለ። ቅዱስ ጴጥሮስ የሚሰማው እርሱን ስለሆነ በእርጋታ በእረፍት በታመነ በዘላለም ክንዱ ላይ ተኝቷል። ጠባቂዎቹ ሊገሉ ያለ እንቅልፍ ተቀምጠዋል። ቅዱስ ጴጥሮስ ግን ሞት ታውጆበት ይተኛል። ይኸውላችሁ የምናርፈው በእረፍት የምንቀመጠው በሁኔታዎቻችን ሳይሆን ከሁኔታዎቻችን ሁሉ በላይ በሆነው ባመነው በእግዚአብሔር ነው። እግዚአብሔር ከሁላችን ጋር ይሁን። ለዚያ እኮ ነው እናንተ ሸክማችሁ የከበደ ደካሞች ወደ እኔ ነው፣ እኔም ከሸክማችሁ ምን እላችኋለሁ አሳርፋችኋለሁ። ሰው ሲመችህና ታግዘኛለህ፣ ትረዳኛለህ፣ ሲመችህ ናልኝ ይል ይሆናል። እግዚአብሔር ግን አባት ስለሆነ ከአባትም በላይ አባት ስለሆነ እናንተ ሸክማችሁ የከበደ ባለ ሸክሞች፣ እናንተ ቀንበራችሁ የበረታባችሁ ደካሞች ወደ እኔ ኑ፣ እኔም ከድካማችሁ ምን እላችኋለሁ አሳርፋችኋለሁ። የሚያሳርፍ አባት የሚያሳርፍ አምላክ ነው ያለን። ስለዚህ በድካማችን ወራት በሰዎች ላይ ከመታመን እንደ ሸምበቆ ተሰብረው ከሚወጉን ሰዎች ይልቅ በዘላለም ክንዱ በያዘን በእግዚአብሔር ላይ መደገፍ ያስፈልጋል። ለዚያ እኮ ነው አንድ ወቅት ላይ አንድ ሊቅ የቤክሳን ሊቅ እንደመዘገበልን አንድ ደቀ መዝሙር ወደ ጌታችን ወደ ኢየሱስ ክርስቶስ ቀርቦ እኛ ሁላችን እንተኛለን፣ አንተ ግን ቀን ቀን ስታስተምር ማታ ደግሞ ወደዛ ደብረ ዘይት ተራራ እየወጣ ትጸልያለህ፣ አትተኛም። ለምንድን ነው? መቼ ነው አንተ የምትተኛው አለው። የወዳጅ ጥያቄ ነው አይደል? እንደዚህ አለው፣ ብርጭቆ በውሃ አድርገህ ያዝ እጄ ላይ፣ ወይንም በዕቃ አድርገህ ያዝ አለው። ቅዱስ ጴጥሮስ ቀኑን ሙሉ ይዞ ዋለ። ማታም እንደዚሁ ይዞ ቆየ። እንቅልፍ አስጨነቀው። ሌሊቱ በረታ። መጨረሻም ላይ ቅዱስ ጴጥሮስ ውሃውን እንደያዘ እንቅልፍ ጥሎት ብርጭቆውን ለቆ ተኛ። ውስጡ ያለው ውሃ ምን አለ? ተደፋ። ብርጭቆውም ተሰበረ። ከዚያ ጌታ መጥቶ አየህ አለው፣ አሁን አንተ በእጅ ላይ የነበረው ብርጭቆና ውሃ አንተ ስለተኛ ብርጭቆውን ሰበረ፣ ውሃው ደግሞ ተደፋ። እናንተ ሁላችሁ በእኔ ክንድ ላይ ያላችሁ፣ እኔ ብተኛ እናንተ እንደዚህ ወድቃችሁ ትሰበራላችሁ፣ እናንተ እንደዚህ ትደፋላችሁ አለው። እኛ ስንተኛ ሳይተኛ የሚጠብቀን እርሱ ነው። እኛ ስናርፍ ሳያርፍ ሁልጊዜ የሚጠብቀን እርሱ ነው። ስለዚህ እግዚአብሔር ልጆች አሁን ብዙ ነገር በዓለማችን ላይ ያስጨንቆናል። የምንሰማው ወሬ ሁሉ ያስጨንቃል። የምንሰማው ነገር ሁሉ ደስ አይልም፣ እረፍት አይሰጥም። ስለዚህ እግዚአብሔር አሁን እንደዚህ ይላችኋል፣ ወደ ምድረ በዳ ኑና ጥቂት እረፉ። ከሰው ጫጫታ፣ ከዓለም ሐሳብ፣ ከዓለም ንግግር፣ በምድርም ላይ ካለው ነገር ተለይታችሁ ወደ እኔ ኑና የሰው አሉባልታ ወደሌለበት ወደ ምድረ በዳው ኑና ጥቂት እረፉ ይለናል። ያልተጨነቀ አለ እንዴ? አለ ወይ? ያዘነ ሰው ያላዘነ ሰውስ አለ? ሁሉ ሰው በሐዘን፣ ሁሉ ሰው በጭንቀት፣ ሁሉ ሰው በድካም ውስጥ አለ። ከድካም የሚያሳርፍ ፍጹም እረፍትን የሚሰጥ ማን ነው? በለመለመ መስክ በእረፍት ውኃ ዘንድ የሚመራን ማን ነው? ታማኝ ጠባቂ እረኛ የሆነን ማን ነው?
ስለዚህ እርሱ በዘላለም ኪዳን ደም ለበጎች ትልቅ እረኛ ስለሆነ ሊያሳርፈን በጎቹን ኑና ጥቂት እረፉ ይላል። ይሄ ነው የቤተ ክርስቲያን ሁል ጊዜ ደወልም ቢሆን ይሄ ነው። ቅዱስ ጴጥሮስ እኮ ታስሯል፣ ግን ተኝቷል። የሚያስተኛው ግን የተኛበት ቦታ ሳይሆን ያረፈበት ክንድ የዘላለም አምላክ እግዚአብሔር ክንድ ስለሆነ ቅዱስ ጴጥሮስ ነገ ሞትም ቢሆን ነገ የታወጀው ሞት እስኪመጣም ቢሆን እርሱ ግድ የለውም። ለምን ከተባለ ወደ አምላክ ወደ እግዚአብሔር እቅፍ ወደ ቅዱሳኑ ህብረት ስለሚገባ ቅዱስ ጴጥሮስ በእረፍት ተኝቷል። መልአኩ ወደ ቅዱስ ጴጥሮስ ሌሊት መጣና ጎኑን ነካክቶ ተነሳ አለው። ዛሬም ቅዱሳን መላእክት በረድኤት ወደኛ ይምጡ። ቅዱሳን መላእክት በጠባቂነታቸው ወደኛ ይምጡ። ስለዚህ ቅዱስ ጴጥሮስን ቀስቅሶት መልአኩ ሁሉም በር ቅዱስ ጴጥሮስና መልአኩ ሲመጡ በሩ እየተከፈተ የወህኒ ቤቱ በር ሁሉ እየተከፈተ ቅዱስ ጴጥሮስና ቅዱስ ሚካኤል ያልፉ ነበረ ይላል። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ቅዱስ ጴጥሮስ በእረፍት በአምላኩ በእግዚአብሔር ክንድ ላይ ተኝቷል። ነገ ሞት ታውጆበት፣ ግን ዛሬ እግዚአብሔር ደግሞ መልአኩን ልኮ እስረኞች አሳሪዎች ተኝቶ ታሳሪው ግን በክብር በብርሃን በተሞላ ሁኔታው ውስጥ ሆኖ ከመልአኩ ጋር ከእስር ቤት ወጥቶ ሄደ። ዛሬም በብዙ የተለያየ እስር ውስጥ ብትሆኑ እንኳ ብዙ የሚያስጨንቅ ነገር ቢኖርባችሁ ሁሉ ሸክማችሁን በእርሱ ላይ የሚያስጨንቃችሁን ሁሉ በእርሱ ላይ ጥላችሁ ወደ ቤተ ክርስቲያን እመጣችሁ ጸልዩ። ወደ እግዚአብሔር እየወጣችሁ ጸልዩ። መጽሐፍ ቅዱሳችሁን ገልጣችሁ እግዚአብሔርን የልባችሁን በእውነት በቅንነት ንገሩት። በፊቱ እንባችሁን አፍሶ የራሔልን እንባ ያበሰ እግዚአብሔር ዛሬም ያለውን ትውልድ እንባ ያብሳል። እግዚአብሔር የሁላችንን እንባ ያብስልን። ለዚህ እግዚአብሔር ልጆች ሁልጊዜም ቢሆን እግዚአብሔር የታመነ አባት ነው። ሊያሳርፈን ከመከራ ሁሉ ሊለየን በእረፍት ውሃ ሊመራን በለምለሙ መስክ ሊመራን አባት ስለሆነ ከፊታችን ያለውን የኤርትራን ባህር እንደ ኤርትራ ባህር በፊታችን የቆመውን ግንብ አፍርሶ ያስጨነቀንን አስጨንቆት በእረፍት እንዲመራን እንዲያሳርፈን እርሱ መልካም ፈቃዱ ይሆን። ወደ ምድረ በዳ ነውና ጥቂት እረፉ። የረዳን ሁልጊዜም የሚረዳን ያልተወን ሁልጊዜም ከኛ ጋር የሚሆን ቸርነቱን ከኛ ያላረቀ የዘላለም አምላክ አምላካችን ቅዱስ እግዚአብሔር ስሙ የከበረና የተመሰገነ ይሆን። ተሰብስበው ነበር ተበተኑ፣ ቀርበው ነበር ራቁ፣ አምነው ነበር ካዱ፣ ዘምረው ነበር ዘፈኑ ከመባል እግዚአብሔር አምላክ በቸርነቱ ሁላችንንም ይጠብቀን። ወስብሐት ለእግዚአብሔር።
Thank you.
बिना कुछ था